ብሌን ጀግናዋ እናቷን አዳነቻት። ያሳደገቻት እናትን አቶ በኃይሉ ጋርድ ሊያፍናት ሊገላት ሲሞክር ደረሰችበት። ወይዘሪት ሰላም ብሌንን ስታጣ ብሌን አልተመለሰችም እንዴ ስትል ቃልም እየተደነጋገጠች መመለስ አቃታት። ምክንያቱም ያለውን ነገር ብትነግራት ስለምትነቃባት አይ አልተመለሰችም በማለት የውሸት ዋሸች። አቶ በኃይሉም ቃል ጋር ደወለና አይዞሽ አሁን ነገሮች ሁሉ ይጠናቀቃሉ፣ እሺ ተረጋግተሽ አርፈሽ ተቀመጫ አላት። ዳጊም እዛ ቤት የተከራየው ዳጊም ብሌን ተመልሳ ስለሄደች ምን ሆነ ይሆን የተመለሰችው በማለት በጭንቀት ውስጥ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ አደራ ክፍል 5 ይዘን መጥተናል ማለት ነው። እስከ ቪዲዮ ፍጻሜ ብሌንም ቤት ውስጥ ስትሄድ ያየችውን ነገር ማመን አቃታት። እንዴት እንደዚህ ይሆናል? ቆይማ ለምንድን ነው እንደዚህ ሁሌ የምትፈታተነን? ምን አረግን? ቆይ አንተ ለምንድን ነው እኛን ሰላም የማሰጠን? ደግሞ ዛሬ እናቴን ደግሞ ልገልብኝ ነው? ባለፈው ዕለት እንደዛ አደረግ ድጋሚ። አረ እንደው ምንድን ነው የሚሻላችሁ? በማለት ብሌንም በጣም ተናደደች። ወይዘሮ ሰላም ቤት ውስጥ ስትመጣ ሰላም ብሌን የለችም። ቃልን ብሌን የለችም እንዴ አልተመለሰችም ስትላት እሷም ተደናግጣ እውነቱን ላለመናገር ስትል አዎ አልተመለሰችም ብላ ተናገረች። ነገር ግን እንደዛ ሳይሆን እውነቱ እናቷ ያሳደገቻት እናቷን አግኝታ ነይ አብረን እንሄዳለን በማለት ነበረ ወደ ቤት የተመለሰችው። ብሌን ተመልሳ በመሄድ በጣም ተጨንቋል ዳጊ። ምክንያቱም ድጋሚ ልቧን ሰብሮታል። እያወራት እያለ ሊያስረዳት ሲል ቃል ስትወጣበት አሁንም በውሸት ሌላ ነገር ብሎ ነው ከሷ ጋር የተለያየው የነበረው። ብሌንም እናቴን አገኘሁ ብላ በደስታ በጣም እየጦዘች ነው። ምክንያቱም እናቷን ለ10 ዓመት አታት ነበረ። እናቷን ለመጠየቅ እንግዲህ ለምንድን ነው ይሄን ሁሉ ትታኝ ሄደችው? ይሄን ሁሉ አመት እንዴት ቆየች? ለምን ጥላኝ ሄደች? በማለትም ጥያቄ ብዙ አይምሮ ውስጥ አለ። የብሌን ያሳደገቻት እናትም በቃ እኔ እናት ሆንኩሽ አይደል እንዴ? ለምንድን ነው ማትረጋጊው? በማለት ትጠይቃታለች። የብሌን ያሳደገቻት እናትም ብሌን በቃ እማዬ ለዋሽሽ አልችልም፣ ነገር ግን እናቴ ወላጅ እናቴ በጣም ናፍቃኛለች እና እሷን ማግኘት ስላለብኝ ነው ይሄን አድርግ እያልኩሽ ያለሁት። እያስጨነቅኩትሽ እንዳለሁ አውቃለሁኝ፣ ግን ይቅርታ ምን ላድርግ እያለች ነበር እየመለሰች ያለው። እሺ በቃ እኔ ላንቺ ምንም ነገር አደርጋለሁኝ፣ አንቺ ብቻ ሰላም ሁኝልኝ፣ አትጨነቂብኝ በማለት የብሌን ያሳደገቻትም እናት መልስ ሰጣታለች። ብሌንም እሺ በቃ በማለት ተመልሳ ወደ ስራዋ ስትመለስ ሁለተኛ ብትናገሪ አለቅሽም፣ ለዛሬ ግን ተርፈሻል በማለት የአቶ በኃይሉ ጋርድ እያስፈራራት ነበረ። አቶ በኃይሉ ጋር ይደውልና ስራው ምንም አልተሳካልኝም፣ ስለዚህ ምን ማድረግ እንዳለብኝ አላቅም፣ ግን ይቅርታ አላረግልህም እንዳልከኝም አውቃለሁኝ፣ ነገር ግን ከኋላ ብሌን መጣችብኝ፣ እንዴት ይሄን ማድረግ አልቻልኩም በማለት መልስ ይሰጠዋል። አቶ በኃይሉም አንተ የማትረባ ሁለተኛ ፊቴ እንዳትመጣ፣ ስለዚህ በዛው ቅር ነግሬሃለሁ፣ ፊት ለፊቴ ካገኘሁ ግን አልለቅህም፣ ተያይዘን ነው የምናልቀው በማለት ምላሽ ይሰጠዋል። ወይዘሮ ሰላምን ብሌን አለመንጣቷ በጣም ጨንቋታል። ለምንድን ነው ያልመጣችሁ? ምን ሆና ነው? ለምንስ ነው የሚጨንቀኝ እንደዚህ በማለት ራሷን ታስጨንቃለች። ቃልም ያለውን ነገር ላለመናገር እዛ ቤት ውስጥ ለውርስ እንደመጣች እንዳታቅባት የማትጥረው ነገር የለም። ሰላምም ይሄን ሁሉ ነገር አልገባትም። ዳጊም እዛ ቤት ውስጥ ያለው እስካሁን ድረስ በጸጸት እየሞተ ነው። ምክንያቱም ለምንድነው እንደዚህ ያደረኩት ትጸጸታለህ እያለችኝ ነበረ፣ ግን ለምን እንደዛ አደረኩት? ድጋሚ ለምንድነው ስህተት የሰራሁ? በማለት ራሱን በጥፋተኝነት አልንጋ እየቀጣ ነው።
ቃልም በነገሮች ሁሉ እንደዚህ ፍጥንጥን ስላሉባት በጣም ነው ግራ የገባት። ምንድነው ማድረግ ያለብኝ? እንዴት ነው ከዚህ ውስጥ መውጣትስ ያለብኝ? በምን ቀን ነው እዚህ ቤት የመጣሁት? እንዴት እንደዚህ አደርጋለሁኝ? በማለት ከራሷ ጋር ጥያቄ ሆኖባታል። አቶ በኃይሉም ያንን ጉርስ ግዴታ ካላገኘን ከሱ ቤት ልትወጫችም፣ ስለዚህ አሁን ማድረግ ያለብሽ አርፈሽ ተቀመጪ እዛው፣ እኔ መጣሁኝ ነገሮችን ሁሉ አስተካክላለሁ በማለት ይመልስላታል። እንዴት ነው ማስተካከል የምችለው? ብሌን እኮ አሁን ቤት ውስጥ አልመጣችም። ስለዚህ ያለውን ነገር በስልክ ደውላ ብትናገርስ ምንድነው አማራጫችን? በማለት አሁንም ድጋሚ ለአቶ በኃይሉ ታቀርባለች። ቃልም ያለውን ነገር በጣም ጨንቋታል። ምን ማድረግ እንዳለባት፣ እንዴት መሆን እንዳለባት በጣም ነው የጨነቃት። አንዴ ትምጣልኝ እንጂ ዛሬማ አታመልጠኝም፣ ነገሩን ሁሉ ማበቃቃት አለብኝ። ስለዚህ ሳይታወቅ ከዚህ ቤት ወይ መውጣት አለብኝ ወይ ደግሞ ከዚህ ቤት አንድ ሰው ማጥፋት አለብኝ በማለት በራሷ ትወስናለች። ነገር ግን አቶ በኃይሉ ምንም ነገር እንዳታረጊ፣ ሰላምን አንድ ነገር እንዳትመርጃ፣ ምክንያቱም ቤቱ በሷ ስላልሆነ ቤቱ በሷ ስም እስከሚዞር ድረስ መጠበቅ አለብን፣ ታገሽ በማለት ነበር ምላሽ እየሰጣት ያለው። ቃልም የነገሮቹ ሁሉ ጥምጥም ወደ እሷ እየመጡባት ስለሆነ ስለገባት ምን ማድረግ እንዳለባት አሁንም ድጋሚ እያሰበች ነው። ቤት ውስጥ ያለው እነሱ ቤት የተከራየው ዳጊ ብሌንን በጣም ልቧን ስለሰበረው ምን አድርጌ ነው ይቅርታ መጠይቃት? እንዴትስ ነው ምቀርባት? እንዴትስ ነው ማናግራት? እንዴት ይሄ ያሳፍራል፣ በጣም ነው የሚያሳፍረው። እንዴት እንደዚህ አደርጋለሁኝ? እንዴት እንደዚህ የቀሽም ስራ ሰራለሁኝ? በማለት ከራሱ ጋር ጥያቄ ፈተና ሆኖበታል። አቶ በኃይሉም እንግዲህ የራሱን ጋርድ በመላክ የብሌንን እናት እንዲገላት ልኮ ነበረ። እሺ በቃ ባለፈው ዕለት እንደዛ ስተሰርተሃል፣ ነገር ግን አሁን ድጋሚ ከሰራህ አንላቀቅም፣ እገልሃለሁ በማለት እያስፈራራው እያለ እሱ ግን እሺ በቃ እጨርሰዋለሁ በማለት ወደ ቤት ሲሄድ እያለ የተናገረውን አንድ ባንድ አቶ በኃይሉ እያስታወሰው ነበረ። እሱም እጁ ላይ ጓንት አድርጎ ማንም ቤት ውስጥ እንደሌለ ስላወቀ የብሌን ያሳደገቻት እናት ቤት እያስተካከለች ስለሆነ ምንም ነገር ስለማታቅ ከኋላ መቶ አነቃት። ነገር ግን ራሷን ለማዳን እየተፍጨረጨረች ነበረ። ልታንቀው ስትል እሱ ግን ወደ ኋላ እየሆነ እሷን እያፈናት ነበረ። ነገር ግን እሷን የገደልኩ መስሎት ነበረ። እሱ ከኋላ ከትራሱ ወደ ትንፋሽ አለ። አቶ በኃይሉ ጋር ይደውልና ስራውን በድል አጠናቅቅ ያለው በማለት ይመልስለታል። ነገር ግን እንደዛ ሳይሆን አቶ በኃይሉ ተሸውዷል። የብሌን እናት አልሞተችም አለች። ምክንያቱም የሞተች አስመስላ ራሷን እያዳነች ነበረ። ምክንያቱም እንደማይለቃት ስለምታውቅ። አቶ በኃይሉን ጎበዝ እኮ ነው፣ አንበሳ እኮ ነው፣ ስለምኮራብህ እኮ ነው እንደዚህ አድርግ እምልህ፣ ስለዚህ መገናኘት እንችላለን ዛሬ በማለት እየመለሰለት ነበረ። እሺ በቃ ወደ በኋላ ላይ እደውልልሃለሁ እንገናኛለን በማለት ሁለቱም እየተቀጣጠሩ ነው። ቃል ጋር ይደውልና ነገሩን ሁሉ ጨርሻዋለሁ፣ ስለዚህ አሁን ሀሳብ እንዳይገባሽ አርፈሽ ተቀመጪ፣ ምንም ነገር አታቂም አሉ አንቺ በማለት ይነግራታል። ቃልም እሺ በቃ ጥሩ ነው፣ ስለዚህ አሁን ምንም የምፈራው ነገር የለም ማለት ነው፣ ስለዚህ ቀጣይ ደግሞ ብሌን ትሆናለች በማለት እየነገረችው ነበረ። ለማንኛውም ተረጋጊ፣ ለሁሉም ጊዜ ያለው በማለት እየመለሰላት ነበረ። እዛ ቤት ያለው ልጅ የተከራየው ከነሱ ጎረቤት ያለው ልጅ ዳጊ ተመልሳ ብሌን በመሄዷ በጣም ደንግጧል። ለምንድን ነው የሄደችው? ለምንድን ነው የተመለሰችው? ምን ሆና ነው? በማለት ራሱን እየጠየቀ ነበረ። በእኔ ምክንያት ይሆን እንዴ ተመልሰ የሄደችው ወይስ ለምንድን ነው? በማለት ራሱን እየጠየቀ ነበረ። ነገር ግን ቃል ትጠራውና እና ዛሬ አሪፍ ጊዜ የደስደስ እናሳልፍ ስትለው እሱም እምቢ እንዳይል እሺ እንዳይል ግራ ይጋባና ቆይማ ስራ እየሰራሁ ነው፣ ስጨርስ እመጣለሁ በማለት ይመልስላታል። ሰላምዬም ስትመጣ ነገሮች ሁሉ እንዳልሆነ ስለገባት ምንድነው ይሄ ነገር? ምን እያረጋችሁ ነው? ምንድነው እየተፈጠረስ ያለው? እኔ ምንም እየገባኝ አይደለም። ብሌን የት ናት? በማለት ድጋሚ ጠይቃለች። አሁንም አልመጣችም ወይ ስትላት፣ አዎ አልመጣችም እናቴ፣ የት እንደሄደች አላውቅም በማለት የውሸት ተዋሻለች። የመደናገጥ ፊቷ ላይ እየታየባት ነው። ምን ሆና ነው በማለት
እንዴት ሁለት ጊዜ ትጠይቀኛለች በማለት ቃል በራሷ ጊዜ እንዴት ሁለት ጊዜ ትጠይቀኛለች በማለት በራሷ ጊዜ ራሷን ልታወጣ ነው። ቃልም ነገሮች ሁሉ እስከሚስተካከሉ ድረስ መቻል አለብኝ፣ ስለዚህ ማስመሰል ነው ያለብኝ በማለት የውሸት ፈገግ ትላለች። ሰላምዬም እሺ በቃ ስለዚህ አሁን ምን አለ ምን እንስራ በማለት ትጠይቃታለች። አይ ምንም አያስፈልግም እናቴ እኔ ሰርቼ እንበላለን በማለት ትነግራታለች። ነገር ግን ባለፈው አቶ በኃይሉ እንዳትመርጃት ስላላት አሁን ላይ ሰላም ሆና ከእናቷ ጋር እያሳለፈች ነው። ነገሩ ሰላም ምንም ነገር የምታውቀው ነገር የለም። ሰላም በጣም ታሳዝናለች። አረብ ሀገር ሆና አረብ ሀገር ተቃጥራ እንደዛ ያመጣችውን ንብረት እነሱ ለመውረስ ብለው ከታች ከላይ ሳይተኙ እየተሽቀዳደሙ ነው። ልጇ ብሌን እንደሆነ ሳታቃት ሊገሏት እየሞከሩ ነው። ቤቱ በእሷ ስም እስከሚሆን ድረስ ግን ነገሩ ሁሉ ቆሟል። ይህን ሁሉ ነገር ሰላም አታውቅም። ሰላም ትነቃ ይሆን? ምን ታረግ ይሆን? ነገሩ ሁሉ ይገባት ይሆን ወይስ ምንድነው የምታረገው የሚለውን በቀጣይ ክፍል ይዘን እንመጣለን። የብሌንስ ነገር ምንድነው መጨረሻዋ? ምንድነው የምታረገው? ከእናቷ ጋር ያላትን ነገር እንዴት ታረገዋለች የሚለውንም ነገር ቀጣይ ክፍል ይዘን እንመጣለን። አብራችሁ ከኔ ጋር ስለቆያችሁ ስለምታበረታቱ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።